ብዙ ሰው መትረፍ አለበት። የተበላሸው የቸርች መልክ መመለስ አለበት። ዲስቶርትድ የሆነ መልክ መመለስ አለበት። ወዳጆቼ መመለስ አለበት፣ መስተካከል አለበት። ቤተ ክርስቲያን ውበቷ መምጣት አለበት። ክርስቶስ ንጉሷ መሆኑ መታየት አለበት። you have to be serious። የመጨረሻ ዘመን ነው። የመጨረሻ ሰዓት ነው። last days ኢየሱስ በክብር የሚመጣበት ጊዜ ነው። እንዳይላላጃችሁ ቅጥራችንን ሰርተን ጨርሰን መሄድ አለብን። ሰዎች መዳን አለባቸው። ነህምያ ምዕራፍ 6 ቁጥር 9 ላይ ያለ የጌታ ቃል አብረን እናነባለን። ሁሉም እጃቸው መስራት እስኪሳነው ድረስ ይዝላል፣ ስራውም ሳይጠናቀቅ ይቀራል ብለው በማሰብ ሊያስፈራሩን ሞከሩ። እኔ ግን አሁንም እጄን አበርታ ስል ጸለይሁ። ቀኝ እጃችሁን ከፍ አድርጉ። ይህንን ቃል እንድገመው። አሁንም እጄን አበርታ በሉ። ድገሙና አሁንም እጄን አበርታ። የነህምያ ምዕራፍ 6 ነህምያ ምዕራፍ 6 ቅጥሩ ተሰርቶ የተጠናቀቀበት ምዕራፍ ነው። ነህምያ የጀመረውን ቅጥር ሰርቶ ያጠናቀቀበት ምዕራፍ ነው። ምናልባት ከዚህ በኋላ የሚቀረው ነህምያ ከዚህ በኋላ የሚቀረው የቅጥሩ ላይ ያሉ በሮችን ወይንም መዝጊያዎችን ማቆም ብቻ ነው የሚቀረው። ኦልሞስት ወደ 50 ቀናት አካባቢ ፈጅቷል። ቅጥሩ አጠቃላይ 52 ቀን እንደፈጀ ታውቃላችሁና ወደ 50 ቀናት አካባቢ ፈጅቷል። ቅጥሩ በሙሉ ተሰርቶ ተጠናቀቀ የሚል በጣም አስደናቂ ቃል አለ። ቅጥሩ በሙሉ ተሰርቶ ተጠናቀቀ። ቅጥሩን ለመስራት ሲጀምሩ የነበረው ምጥ፣ የነበረው ጸሎት፣ የነበረው ንስሐ፣ የማያቋርጡ ቀናቶች በአምላኩ በእግዚአብሔር ፊት መውደቅ፣ ማልቀስ፣ መጮህ፣ በጣም ብዙ ነገር ነበረበት። ቅጥሩ ከመጀመሩ በፊት ወንድሞቹ አናኒና ሌላው ደግሞ ሰው መጥተው ከነገሩት በኋላ ነህምያ ላዩ ላይ ከብዷል። ያ ሁሉ ምጥ፣ ያ ሁሉ እንባ፣ ያ ሁሉ ጸሎት፣ ያ ሁሉ ከንጉሥ ጋር የነበረ ንግግር፣ ንጉሥን ለመጠየቅ የነበረ በጣም ብዙ ነገር ተጠናቆ አልፎ እንደገና ወደ ኢየሩሳሌም ከተማ ነህምያ መጥቶ ሕዝቡን አስተባብሮ ያንን የሚያክል የኢየሩሳሌም ከተማ ቅጥር በ52 ቀናት ተሰርቶ ተጠናቋል። እና አሁን 50 ቀናት አካባቢ ላይ ነው ያለው። በዚህኛው ቀን ላይ የከተማው ወይንም የኢየሩሳሌም ቅጥር ተሰርቶ አለቀ እና በሮቹን ማቆም ነው የቀረ ይላል። ቅጥሩ ተሰርቶ እንደ ተጠናቀቀ፣ ቅጥሩ ተሰርቶ እንዳለቀ ጠላቶቻችን ሰሙ አለ። ቅጥሩ ተሰርቶ እንዳለቀ ጠላቶቻችን ሰሙ። በጣም ነው የሚገርመው በእውነት። ቅጥሩ ሊጀመር ሲል ሰምተዋል። ቅጥሩ ሊጀመር ሲል ሰምተው እንዳይጀመር እንዳይሰራ ጦቢያ፣ ሰንበላጥና አረባዊው ጌሳም በጣም በተቻላቸው መጠን በፕሮፓጋንዳ በንግግር በጣም በብዙ መንገድ ትጥቁን ሊያስፈቱ ታግለውታል። እግዚአብሔር አብሮት ስለነበረ የወደቀውን የሕዝቡን ልብ ሁሉ አንስቶ ነህምያ የተቃጠለ ድንጋይ ቅጥር አድርገዋል። የተቃጠለ ድንጋይ ቅጥር አድርገዋል። ቅጥሩ ተሰርቶ አለቀ። ጎናችሁ ያለው ሰው ቅጥሩ ተሰርቶ አለቀ በሉት እስቲ። ደግማችሁ ነገሩት። ቅጥሩ ተሰርቶ አለቀ። እና ቅጥሩ ተሰርቶ ሲጠናቀቅ ጠላቶቻችን ወይንም በዙሪያችን ያሉ ጠላቶቻችን ሰሙ ይላል። እና ቅጥሩ ተሰርቶ እንዳለቀ ሲሰሙ አሁን ደግሞ የቀረው መዝጊያ ማቆም ነው፣ የቅጥሩን በር መስራት ነው። ቅጥሩ ተሰርቶ ቢያልቅም በሩ ካልተገጠመ በጣም ደግሞ ሌላ ራሱን የቻለ ትልቅ ቻሌንጅ ነው። በዚህ ጊዜ ነው ነህምያ ልክ እነ ሸማያን ምናምን ሲልኩበት ቤተ መቅደስ ውስጥ ድረስ እንደገቡ ሲያይ እንደዚህ ያለ ነህምያ፣ አቤቱ ክንዴን አበርታ። ምን ያክል ቴምፕትድ ቢሆን ነው ጉዳዩ? ምን ያክል ቴምፕትድ ነው? ለምን የሕዝቡ እጅ ይላላል አለ። በቃ አሁን እንደዚህ ሆነ። ይላላል። እንዳይሰሩ ለማድረግ ነው ትግሉ። እና አቤቱ እጄን አበርታ። መጽሐፍ ቅዱስ የሚቀጥሉትን ምዕራፎች ማንበብ ነው። ከቁጥር 15 በኋላ ያለው ስታነቡ ቅጥሩ ተሰርቶ ተጠናቀቀ፣ በሮቹም ተገጠሙ፣ እግዚአብሔር አበረታው። ክንዴን አበርታ ሲል እግዚአብሔር ከስር መጥቶ እግዚአብሔር ደገፈው። የእግዚአብሔር የሆነውን ነገር ስትጀምሩ በእናንተ ሕይወት ላይ የእግዚአብሔር የሆነው አጀንዳ ሲጀምር በማትጠብቁት መንገድ ነው ጠላት የሚመጣ።
ፖለቲካል አረጉት አልቻሉም፣ ሶሻል አረጉት አልቻሉም፣ ኢኮኖሚካሊ ብሎክ አረጓቸው። ባይዘው ብሎክ የሚበላ እስኪታጣ እኮ አረጓቸው፣ አልቻሏቸው። ሰዎች ያን ሁሉ እያለፉ ይሰራሉ። መጨረሻ ላይ አልቲሜትሊ ልናገኛቸው የምንችለው በዚህ ጉዳይ ነው። መጡ፣ አለፉ። ይሄንን አቤቱ ክንዳችንን አበርታ። የመጨረሻ ዘመን ነው፣ የመጨረሻ ሰዓት ነው። ላስት ዴይስ ኢየሱስ በክብር የሚመጣበት ጊዜ ነው። እንዳይላላጃችሁ ቅጥራችንን ሰርተን ጨርሰን መሄድ አለብን። ሰዎች መዳን አለባቸው። ብዙ ሰው መትረፍ አለበት። የተበላሸው የቸርች መልክ መመለስ አለበት። ዲስቶርትድ የሆነ መልክ መመለስ አለበት። ወዳጆቼ መመለስ አለበት፣ መስተካከል አለበት። ቤተ ክርስቲያን ውበቷ መምጣት አለበት። ክርስቶስ ንጉሷ መሆኑ መታየት አለበት። you have to be serious። እጃቸውን ቢያላሉስ ኖሮ ምንድነው የሚፈጠረው? አለማላላታቸው መጥበቁና መጠንከራቸውን እኮ ነው የተጻፈው። ቢላላስ ቅጥሩ ባይሰራት ምዕራፍ 2 ቁጥር 17 ላይ ያለው ቃል ይፈጸም ነበር። መሳለቂያ። ታርጌቱ ምንድነው? ጠላት መሳለቅ ብል ይኸው እንደዚህ አይነት ወንጌል አለ አሁን ማስባል። ታርጌቱ ከእናንተ ጋር አይደለም፣ ከወንጌል ጋር ነው። ኢየሱስ ከሞተበት ጉዳይ ጋር ነው። የክርስቶስን መልክ ማበላሸት ነው የጠላት ታርጌት። you have to be serious። ጎናቸው ያለ ሰው ተያይዘን ነው ወንጌል የምንሰራው በሉት። የሚያንገዳግድ ነገር ሲመጣ ይሄን ነው መጸለይ ያለበት። አቤቱ ክንዴን አበርታ። ለምን መሰለ? ካንተ አቅም በላይ ነው፣ ካንተ ጉልበት ውጪ ነው፣ እማጠብቀው ነው። ሸማያን እንዴት ይጠብቃል? አሁን ይሄ ሰው ሸማያን ሊቀ ካህን የሆነ ነብይ የሆነ ሰው እንዴት ይጠብቃል? እሱ ቆሞ እንደዚህ አለው እና ስራውን አቁም እና ተደበቅ ለተወሰነ ጊዜ፣ ከዛስ መምጣታቸው አይቀርም አለ እና በር ዘግተን ከመጡብን እንይዛለን ሲል አምሶሪ ያለው ምን አይነት ዲስአፖይንትመንት! አብረን ቅጥር እንሰራለን ብለን ስናስባለን የህዝቡ ልብ ታበረታለህ ብዬ ስጠብቅ ልታስገድለኝ አሳልፈ ልሰጠኝ እኔ ችግር የለውም አለው። እኔ አንድ ቀን እሞታለሁ አለው። የኢየሩሳሌም ቅጥር ሳይሰራ ይቅር፣ እነ ዙሩባቤል ቤተ መቅደሱ ሳይሰሩት ይታወት መሳለቂያ ይሆን። ነህምያ የሚባል ሰውዬ ባለ ታሪክ መሆን ፈልጎ አይደለም፣ የእግዚአብሔርን ሥራ መስራት ፈልጎ እንጂ። እንደዚህ አይነት ጸሎት ጌታችን ኢየሱስ ክርስቶስ ጸልያ ትዝ ይላችኋል። የዛን ቀን ኢየሱስ ጸልያ አንድ ጸሎት። ኢየሱስ የገጠመው ትግል የመጨረሻውን የመስቀል ሞት ሊሞት ሲል እኮ የገጠመው ትግል the whole system ነው ፌስ ያደረገው ኢየሱስ። የሮም ወታደሮች 100 አለቃውን ጨምሮ እነ ጲላጦስ እነ ሄሮድስን ጨምሮ ፖለቲካል ሪልሙ ላይ ያሉት በሙሉ ጦር ሰብቀው መጥተዋል። 40 እንዲገረፍ እንዲሰቃይ ወስነውበታል። የሃይማኖት ሕግ መምህራኑ መንፈሳዊውን ዓለም እንመራዋለን ብለው የሚያስቡት ሳንሄድሪኑን ጨምሮ ሊቀ ካህኑን ጨምሮ ድፍን የአይሁድ የሸንጎ አባላት እንዲሰቀል ሕግ በእጃቸው ላይ ይዘው ፊቱ ቆመዋል። ፋይናንሻል ሲስተሙ 30 ጥሬ ብር ትራንዛክት ሊያደርግ ነው ኢየሱስ ላይ። ሁሉ ነገር ተባብሮ ኢየሱስ ክርስቶስን ለማስወገድ ገጥመውታል። ጌታ ኢየሱስ ክርስቶስ ተንበርክኮ እንደዚህ ያለ፣ አባት ሆይ ብትወድኝ ጽዋ ከኔ ትለፍ፣ ነገር ግን የኔ ፈቃድ ሳይሆን አልቲሜትሊ የኢየሱስ ጸሎት ነው አይደለኛ ጸሎት። ነህምያ የሆነ ቅጥር እንዳይሰራ ነው የታገሉት። ኢየሱስ የዘላለም ድነትን እንዳይፈጽም ነው ትግሉ። የሰው ልጆችን ሁሉ ለማዳን እየሄደ ያለውን መንገድ ለማስቆም ነው ትግሉ። ተንበርክኮ በአባቱ ፊት የደም ላብ እያላበው ሊትራሊ አይደል ያላበው፣
ስትረሱን ዝም ብላችሁ አስቡት። የሄማቲድሮሲስ የሚሉትን ደም ዱብ ክሎትስ ኦፍ ብለድስ አይደል? ትሮምቦስ ሊትራሊ ክሎትስ ኦፍ ብለድስ ነው። ከላዩ ላይ ደም ጠብ ጠብ ጠብ። ጸሎት ነው እንዴ? ጸሎት እኮ አይደለም። መጸለይ አቃተው አይደለም የሚለው መጽሐፍ። መጸለይ አቃተው እኮ ይላል። ከዛስ ሊያዝን ሊተክዝና ሊጨነቅም ጀመር እኮ ነው የሚለው። ፕሮፐርሊ ተንበርክኮ መጸለይ አቃተው። ለምንድን ነው ኢየሱስ በዚህ አይነት ጭንቀት ውስጥ የሚያልፈው? የእግዚአብሔርን ፈቃድ ለመፈጸም። ነህምያ ለምንድን ነው እዚህ ምጥ ውስጥ የገባው? ቤተ መንግስት ውስጥ ቁጭ ብሎ ጠጅ አሳላፊነቱን እየሰራ እግዚአብሔር በወደደ ጊዜ አባቶቻችንን ከተማ ይስራ ብሎ መተው አይችልም እንዴ? እናንተ ሄዱና የምታደርጉትን አድርጉ፣ እኔ በምችለው ከእናንተ ጋር እቆማለሁ ማለት አይችልም እንዴ? ምንድነው እዛ እሳት መሃል ከቶ ሊገሉ ይፈልጋሉ፣ ልትገደል ነው እየተባለ እንደዚህ አይነት የተቀናጀ መከራ ውስጥ ለምንድን ነው ነህምያ የሚገባው? የእግዚአብሔርን ፈቃድ ለማድረግ። ሰዎቹ ነዋቸው እስቲ ምንም ፐርሰናል አይደሉም። የእግዚአብሔር መንግስት ጉዳይ። ክብር ለእግዚአብሔር ለአምላካችን ይሁን። ኢየሱስ ይህን ጸሎት ጸለየ። መጽሐፍ ሲናገር እግዚአብሔርም የሚያበረታው መልአክ ላከለት ይላል። አበረታው። መጣ። ምን እንዳለው አናውቅም። አበረታው። ጌታ ኢየሱስ ክርስቶስ ብድግ አለ። ወዴት ነው የተነሳው? ወደ መስቀል ሞት፣ የእግዚአብሔርን ፈቃድ ወደሚፈጽምበት ወደሚጨርስበት ወደዛ። ኢየሱስ ተፈጸመ ሊል ነህምያ ቆሞ ቅጥሩ ተጠናቀቀ እንዳለው ከአንደበቱ አውጥቶ ቅጥሩ አለቀ አለ። ታዲያ ምን እናርግ? ኑ ተሰብሰቡ። እንደዚህ ህዝቡን ሰበሰቡ። የሕጉን መጽሐፍ ይዘው መጡ። ጥቅልሉን አንድ ሰው እንደዚህ ተሸከመ። እዝራ እንደዚህ ከፍ ያለ ቦታ ላይ ቆመ። አንድ ሰው ፊቱ ቆሞ ጥቅልሉ እንደዚህ ያዘለት። ቅጥሩ አልቋል። ህዝብ ተሰብስቧል። ጥቅልል እንዲይዘውለት እዝራ ቆሞ የእግዚአብሔርን ሕግ ማንበብ ጀመረ። ግማሽ ቀን ያክል። አሁን ገና እኮ ነው። አሁን ገና 7 ሰዓት ነው ጠዋት የጀመሩ። እንግዲህ ምናልባት እነሱ early in the morning ግን የጀመሩት እንደኛ 4 ሰዓት ቢጀምሩ 9 ሰዓት ማለት ድረስ ህዝብ ቀጥ ብሎ ቆሞ እዝራ የሕጉን መጽሐፍ ያነባዋል። መጽሐፍ እንደዚህ ይላል፣ ህዝቡ ሁሉ በታላቅ ድምፅ ያለቅሱ ነበር ሕጉን ሲሰሙ። እዝራ ሕጉን ማንበብ በመሃል አቆመው እንደዚህ አለ፣ ለምንድን ነው የምታለቅሱት? ይሄ እኮ የለቅሷችን ቀን አይደለም፣ ቅጥራችንን ሰርተን ጨርሰን የምስጋናችን ቀን ነው ሲል ህዝቡ እንደዚህ አለ፣ ደስ ብሎን ነው የምናለቅሰው። በአባቶቻችን ከተማ እግራችን ቆሞ ድጋሚ ሕጉን ሰማ ጆሮአችን። ደስ ባለው። መንገዱ ግን እንደዚህ አልነበረም። የሆነ ቀን ደስ ይለናል። አሁንም ደስ እያለ ነው የምንኖረው። መከራው ቀላል አይደለም፣ ግን በእውነት መከራው ቀላል አይደለም። ዛሬ አመስግነን ነው የምንሄደው። ኢየሱስ ጨርሶልናል። እኛም ደግሞ ጨርሰን ነው የምንሄደው። አጠናቀን። አንዲት ሰዓት ለቃችሁ እንዳትገዙ። አንዲት ሰዓት። በእውነት ነው የምነግራችሁ። የሚጎትት የሚገነጥል የሚቧጥጥ ነገር ሊኖር ይችላል። እጅህን አልፎ ልብህን ሊያደመው ይችላል። አልፈውና ወንጌል ነው። ስጋዬን አይደለም ነፍሴን ቢጠይቀኝ መስጠት ነው ያለብኝ። የሆነ ቀን አለ ከፊታችን። እርሱ ደስታውን ያያል የተባለለት ቀን አለ። አብረን ደስታውን እናያለን። እስከዛ ድረስ ግን እነዚህን ጸሎቶች እየጸለይናቸው ነው የምንሄደው። አቤቱ ክንዴን አበርታ።